ጨካኝ ሰው ብትሆኚ ነው አደይን እስከ መጨረሻ ከዚህ ቤት ያስወጣሻት። ደርሰሽ አዛኝ አትምሰይ። እስከ መጨረሻው ብትወጣማ ጥሩ ነበር። ይሄኔ አንድ ቀን ኤላ ቤት አድራ ለመመለስ ነው ይሄ ሁሉ ወከባ የምትፈጥረው። አዎ ኤላ ቤት ነው የምትሄደው? ኧረ ወንድሜ ወደ ራስ ተመለስ። አደይ ኤላ ጋር ነው የምትሆነው። ይሄ ሁሉ ያንቺ ስራ ነው። እሺ እየመጣሁ ነበር። እኔም እኮ አንቺ ጋር እየመጣሁኝ ነበር። ቆይ ምን ሆነሻል ደግሞ? ይሄ ምንድን ነው እንዴ? ቆይ ከቤት አስወጡሽ እንዴ? አዎ እየወጣሁኝ። ለምን ማለቴ? እንዴት? ቆይ ከፍቅር ጋር ተጣላችሁ? አዎ ለዚህ በቃ ሁሉም ነገር ሰለቸኝ። በቃኝ። ታዲያ በቃ እንደዛ ትበይ። አሁን ተረጋጊ። እኛ ቤት ከሄድን በኋላ መፍትሄ እንፈልጋለን። ምንም መፍትሄ የለውም ለልዬ። በቃ የሰው ዓይን ማየት እስኪያስጠላኝ ድረስ ነው ሁሉም ነገር የሰለቸኝ። እርግጠኛ ነሽ ግን አይደል? አዎ ለሊ፣ በቃ ከዚህ ልሄድና ሌላ ቦታ ሂጅ፣ ሌላ ስራ ፈልጌ እሰራለሁ። በቃ ሁሉም ነገር አስጠልቶኛል። እሺ አደይ፣ መሄዱን ትሄጃለሽ እኮ ግን በቃ ተረጋጊና ነገም ቢሆን ወይ ሌላ ጊዜ ትሄጃለሽ። አይ ዛሬ ነገ እያልኩ ማስረዘም አልፈልግም። ኧረ ተይ አደይ፣ ቆይ እኛ ያክል እንደዚህ ያስጨክነሽ ምንድን ነው? ሁሉም ነገር በትዕግስት ይቀየራል ብሎ መጠበቁ ሰለቸኝ። ምን ላድርግ? አደይ መልሽ ስሜ። በቃ ተረጋጊና ሌላ ነገር እንፈልጋለን። አደይ እሺ ጠብቂ። እሺ አባዬ፣ በጣም ነው የማመሰግነው። ደግሞ አልጠፋም፣ እደውልልሃለሁ። ምን እያደረግህ ነው ዲፍ? ይቅርታ የለ ሳላንኳኳ ገባሁ። አደይ አለች እንዴ? አደይ እዚህ የለችም። እዚህ የለችም? እሺ ለሊስ? ለሊማ አደይ ጋር ልሄድ ብላ ወጣች እኮ። እናንተ ጋር አልመጣችም? አዎ አልመጣችም። በቃ እኔ ልሂድ። ቆይ እንጂ ዴቭ፣ የመጣበትን ጉዳይ ሳትነግረኝ ወዴት ነው የምትሄደው? ለሊ አደይስ? ዴቭ በጣም አዝናለሁ። አረፈድክ። አደይን እኮ አሁን ደላላ ጋር አገናኝቻት የመጣሁት። ጨክን አደረገችው? አዎ ዴቭ አድርገዋለች። እኔም እሷን ለማስቀረት የተቻለኝን ሞክሬያለሁ፣ ግን በቃ አልቻልኩም። አደይ በጣም ከፍቷታል። ደግሞ ስትታይ የምትመለስ አይነት አይደለችም። ወይኔ አደይ፣ ቆይ ምንድን ነው ያደረገችው? ቆይ ምንድን ነው የምታወሩት? አደይ የት ሄዳ ነው? አደይ ከእነሱ ቤት ወጣ ሌላ ሰው ቤት ገባች። አንድ ቀን ሲመራት እንደዚህ እንደምታደርግ መገመት ነበረባችሁ። እንደ አደይ አይነት ሰራተኛ መቼም አታገኙም። ቆይ ዴቭ፣ ከአንተ ጋር ተጣልታ ነበር? አዎ ትንሽ ተጋጭተን ነበር። ትላንትና ማታ እዚህ እናንተ ጋር ስታድር ከባርኮት ጋር እንደነበረች ቤዛ መታ ነገረች። ያቺ የተረገመች ቤዛ። ከዛ የሆነ ነገር ተናገርኳት። ትንሽ ተጣልተን ነበር። አሀ ያንተ እጅ አለበት እንዴ ዴቭ? ለዛ ነው ለካ አደይ በአንድ ቅስሟ ስብር ያለው። ተይ እንጂ ለሊ፣ እንዴት እንደደበረው እያየሽ አይደለ እንዴ? ዴቭ አንተ ጠንከር በል። ምናልባት በምን ይታወቃል፣ እናቷን እኮ ልትጠይቅ ሄዳ ይሆናል። ይቅርታ ጠይቂያታለሁ። ነገር ግን የኔ ይቅርታ እሷን ሊያቆያት አልቻለም። የለ ትናንት አደይ እዚህ ስትመጣ በጣም ጨንቋት ነበር። በአንተና በባርኪ መጣላት በጣም ከፍቷታል። አዎ ባርኮት መጥቶ ነበር፣ ግን እሷ አምሽታ ስለመጣች አድራ በጠዋት ነው ሄደችው። ከእሱ ጋር አልተገናኙም። ይቺ ሰይጣን የሆነች ቤዛ ውሸቷን ነው። ሲጀመር እዚህ ቤት እግሩ አልረገጠም። እናንተን ለመለያየት ሆን ብላ ያደረገችው ነገር ነው። ቆይ ለምን እንደዚህ ማድረጉ አስፈለገ? ዴቭ ወዴት ነው? ይቅርታ ከረበሽኩኝ። የለ ወደ ቤት ልመለስ። አሬ ላ ተከተለው እንጂ እንካ ስልክ ያለሽ። ቤት ሰላም አገኘ። አንቺ ፍቅር ግን ነፍስሽ አይማርም። ያንቺ ከተማሪ ይበቃል። አታይም አደይ ሳትኖር ቤቱ እንዴት ደስ እንደሚል። ያቺ ሴጣን ቤዛና አንቺ ያላችሁ የቤት መቼም ሰላም አያገኝም። ፍቅር ራስሽን አታታይ። በጣም ጥሩ ሀሳብ ነው። አሁን ደግሞ ቤዛ ነች የቀረችኝ። ተባብረን እናስወጣታለን። ማ እኔ ሊዲያ ነኝ ከአንቺ ጋር የምተባበረው። እንዳታስቢው እሺ። እዛው ራስሽ ጨርሽ። ከቤዛ ቀጥሎ ደግሞ አንቺ ተቀጥ
ናውል እንዴት መጣክ? በእግሬ ነው። ግን እኮ አደይ እዚህ የለችም። ማን ነው አደይን ፈልጌ መጣሁ ያለሽ? ተቀምጣችሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልኝ እያለ ዛሬ አደይ ሰራተኛዋ ክፍል 57ን ይዘከች ብለናል። ቤዛና ፍቅር አደይን ከቤት አባረሯት። አደይም ሌላ ቦታ ስራ ገባች ወይስ እና ቤተሰቦቿ ጋር ሄደች? በየሁሉም በየቤቱም በየምኑም ሰራተኛ እንባላለን ነው እኮ። አሁን እስቲ ይሄ ቃላት ስልሽት ያለው ማን ነው እንዴ? በየቦታው ሰራተኛ እንዲብላ ሰራተኛ እንዳርጋ ስማችን ቤት መጣፈጡ። አደይ ትመለሳለች ወይስ አትመለስም? በፍቅር የባዘችዋ ቤዛ ባለ ሲኦራ ዴቭ ፍቅርን እና ቤዛን አነቃት። እቻ አስመሰልቱ ናት የምር። ሁለቱን ለመለያየት ይሄን ያህል ገዴ በልፋ መሄድ አይጠበቅባትም ነበር። በጣም አድናቂሽ ነኝ ዴቭ። ቆይ ምን እየሆንክ ነው? እያበድክ ነው እንዴ? አላበድኩም፣ መቼምም አላብድም። የልብሽ ሞላል። ምፈልጊው ነገር አገኘሽ አይደል? ቆይ ምንድን ነው? እስኪ ተረጋጋ እናወራ። ሁሉም ነገር ቤዛ ነገረች። ቤዛ ምንድን ነው የነገረች? እሺ ሙሽሪት መጣሽ? ቤዛ ለዴ ምንድን ነው የነገርሽው? ሁሉንም ነገር ነግራኛለች። ቆይ እንዴት እንደዚህ ታደርጊያለሽ? እኔም ብትነግሪኝ ምን እልሻለሁ? ቆይ ለምንድን ነው እንደዚህ የምትጫወቺብኝ? ዴቭ በግልጽ የምታወራ ከሆነ አውራ፣ ካልሆነ ግን ልግባ፣ ብዙ ስራ አለብኝ። ወዴት ነው የምትገቢው? አንቺ ይህንን ኮምፒት ለመሰብሰብ የምትገቢው? ፍቅር እማዬ ከቤት ውጭ ብላታለች። ለምን? ኤላ ቤት በተደጋጋሚ እያደረች ስለነበር የቤቱን ስራ የሚሰራው ጠፋ። ስለዚህ እማዬ ሌላ ሰራተኛ ቅጠሪ ብላኛለች። ምን አይነት ውሸታሞች ናችሁ? ዴቭ እኔ ምንም ያጠፋሁት ነገር የለም። ከዚህ በላይ ቆይ እንዴት ትስራላችሁ? አደይ አንድ ጥያቄ ልጠይቅሽ። የባርኮትን የፍቅር ጥያቄ ተቀብለሽዋል? እናንተ ደግሞ ምንድን ነው የተፋጠጣችሁት? እኔ ማንንም ፍቅር አልተቀበልኩም፣ የመቀበል ሀሳብም የለኝም። ቆይ ማን ነው እንደዚህ ያለ? ትላንት ማታ ኤላ ቤት ከባርኮት ጋር ነበርሽ? አረ በፍጹም ባርኮት እዛ አልነበረም። ቤዛ እየዋሸች ነው። በአይኔ በብረቱ ከባርክ ጋር ይቻቸዋለሁ። ቤዛ አትዋሺ። ትላንትና በፍጹም ኤላ ቤት አልነበርሽም። እኔ ምን ተሰምቶኝ እዛ ቤት እንደሄድኩ በፍጹም የምታውቁት ነገር የለም። ቆይ ለምንድን ነው ከመሬት ተነስተሽ ለዴቭ እንደዚህ ያልሽው? ዴቭ እየዋሸች ነው፣ ውሸታም። እሺ አፍሽን ዝጊ። እኔ ምንም የዋሸሁትም ያደረግኩትም ነገር የለም። ዴቭ እንድታምነኝ አልጠብቅም። እኔ ከእናንተ በላይ እዚህ ቤት ውስጥ መኖር እንዴት ስልችት እንዳለኝ ማን በነገራችሁ? ቆይ አደይ ምን አድርጊ ነው የምትሏት? ቆይ ምን ለማድረግ የሞከርሽ ነው ቤዛ? እኔን እመነኝ ዴቭ፣ አደይም ፍቅርም እየዋሹ ነው። እኔ ግን ትክክለኛውን ነገር ነው እየነገርኩ ያለሁት። አደይ ምን አጥፍተሽ ነው? ቤዛ ያልሰማሽውን አትቀባጥሪ። ምንድን ነው ያልሰማሁት? አሁን አውቀሽ ለእናትሽ ያለ የሌለውን ነገር ተናግረሻ እንድትወጣ ያደረግሽው? አረ ነገርኩሽ፣ ደግ አደረግኩ። አንቺስ ብትሆኚ ባርኮትና አደይ ያልተገናኙትን ኤላ ቤት ያልሄድሽውን የውሸት ሄጃለሁ ብለሽ አደይና ዴቭን ለማጣላት ያሴርሽውን አልተናገርሽም? አፍሽን ዝጊ አንቺ ክፍታፍ። በቃ እሺ፣ በቃችሁ ሁለታችሁ ሙት። ኧረ እዚሁ መዋረድ ውሸታሞች። እኔን እመነኝ ዴቭ፣ ፍቅርና አደይ እየዋሹ ነው። እስካሁን የሰማሁሽም ቆጭቶኛል። እሺ ውጭ፣ በቃ ይኸውልህ ዴቭ፣ ዝም በይ። ውጡ፣ ሁለታችሁ ውጡ። ውጭ ፍቅር። አይ ወንድሜ፣ እነዚህን ሰምተህ አደይን ታስከፋታለህ? አደይ ይቅርታ አድርጊልኝ። እሺ ዴቭ ልቀቀኝ፣ ልሄድበት። ወዴት ነው የምትሄጂው? ምን ነው የሁሉ ስቃይ በኔ ላይ? እናት እንደሌለው ቤት እንደሌለው። አሁን ግን የመጣው ይምጣ፣ እናቴ ጋር እሄዳለሁ። ምን? ቆይ ይሄ ሁሉ እኔ ስለተናገርኩሽ ነው አደይ? ቤዛና ፍቅር እኮ ናቸው የማይሆን ነገር የተናገሩኝ። ዴቭ እኔ ይህንን ካንተ አልጠብቅም። እኔን የምታውቀኝ ይመስለኝ ነበር። አደይ ይቅርታ አድርጊልኝ። አትልፋ ዴቭ፣ ከአሁን በኋላ እኔን አትይኝም። አደይ ወንድሜንማ እንደዚህ አታሰቃዩ። ታይ ስርዓት ይኖርሽ። ይቅርታ አድርጊልኝ አደይ፣ እባክሽ ትተሽኝ አትሂጂ። ቆይ ያለ አንቺ እንዴት እሆናለሁ? እሺ ዴቭ ይቅርታ አድርጊላለሁ። ከአሁን በኋላ ግን በቃኝ። እዚህ ቤት ሁሉም ነገር ሰልችቶኛል። በጣም ታገዝኳችሁ። ስለነበረን ጊዜ አመሰግናለሁ። ልቀቀኝ፣ ልሄድበት። አደይ ወንድሜና በቃ ተዋት፣ ሂድ። ሁሌ እኮ ክሎች እንዳበላሽ ቢኖ ታውቂያለሽ። ምን አባሽ ትሄጃለሽ?
ፍቅር እኔም እንዳንቺ እናት አለኝ። እሺ እዚህ ሁሉንም ችዬ አርፌ ስቀመጥ ክብር የሌለኝ ሆኖ ሳይሆን ለእንጀራ ብዬ ነው። አንቺ ግን በጣም ክፉ ሴት ነሽ። በጣም ታገዝኩሽ። እሺ እኔ ምንም አልልሽም። መልካሙ ልግጠምሽ። እንዳንቺ ክፋት ሳይሆን መድኃኒዓለም እንደ ቸርነቱ ይጠብቅሽ። እሺ ያው ሁለታችንም ላይ ነው የተጫወቱብን። ተረጋጋ እስቲ። አንተ ምን ሆነ ነው? ተረጋጋ። እያየሁ ነው። አቅፋት እኮ ይዞት እየሄደ ነው እኮ። ተረጋጋ። ምን ሆነ ነው? ቆይ እንደውም ይኸውልህ በዛ በኩል እንሂድና ማለት ነው። እስቲ መጨረሻችሁ ና ግድ ቻው እያለት ነው። በቃ ና ግድ የለም ዝም